ሰላም የተከበራችሁና የተወደዳችሁ የቪዥን ቲቪ ቤተሰቦች እንደምቆያችሁ እንደምንስ እስከዚህ ሰዓት ደረሳችሁ እያልኩኝ እንግዲህ ራስን መምራት ጥበብ ክፍል 2ን ዛሬ ይዤላችሁ መጥቻለሁ ማለት ነው። ራስን የመምራት ጥበብ በዶክተር ኢዮብ ማሞ 2005 ዓመተ ምህረት ተጻፈ። ዛሬ ክፍል 2 ራስን መቀበል በሚለው ርዕስ ውስጥ ንዑስ ርዕሶች አሉ። እነሱን እነግራችሁና እንቀጥላለን። ራስን መሆን፣ ራስን ያለመቀበል ድምጾችን መለየት፣ ራስን ያለመቀበል መገለጫዎችን መለየት፣ ራስን ያለመቀበል መንስኤዎችን መለየት፣ ራስን በመቀበል የሰዎችን ምሳሌነት መከተል። አብራችሁን ቆዩ። ራስን መሆን ማለት ማንነትን ተቀብሎ ሳይደብቁና ሌላውን ሰው ለመሆን ሳይሞክሩ በነፃነት መኖር ማለት ነው። ራስን የመሆን ጉልበት የሚመነጨው ማንነቴን የሰጠኝ ጌታ እንደሆነ የሰጠኝንና ማንነቴን ወደ መሆን ያመጣኝ ጸጋው እንደሆነ ከማመን ነው። አንዳንድ ሰዎች ራሳቸውን ስለማይቀበሉ ራሳቸውን ሆነው መኖር አይችሉም፣ መኖር ይከብዳቸዋል። ራሱን መቀበል ያስቸገረው ሰው ላይ የሚታየው የመጀመሪያው ምልክት ራስን አለመሆን ነው። የማይቀበሉትን ማንነታቸውን ለውጠው ለመታየት ሲሞክሩ ራሳቸውን ያገኙታል። ጌታ በሰጠን ማንነት ስንደላደልና ስንቀበለው ማንነታችንን መቀበልና ቀና ብለን መኖር እንጀምራለን። ራስን ለመሆን መውሰድ የምንችላቸው እርምጃዎች የሚከተሉት ናቸው። አንደኛ፣ መለወጥ ወይም ማሻሻል የምንችለውን መለወጥና ማሻሻል። በማንነቴ ላይ የማልቀበለውን ነገር ለማሻሻል ጤናማ መንገዶችን መሞከሩ ክፋት አይኖረውም። ከተሳካልኝ ቁሞ ነገሩ አሻሻልኩትም አላሻሻልኩትም ራሴን ወደ መቀበል መምጣቴና ጤናማ የህብረተሰብ አካል ሆኜ መኖሬ ነው ዋናው ቁም ነገሩ። ሁለተኛ፣ መለወጥ ወይም ማሻሻል የማልችለውን መቀበል። ዛሬ መልኬን፣ አወላለዴንና የመሳሰሉትን ከጌታ የተቀበልኩትን አሁን የሆንኩትን ማንነት ለመቀየር አስቸጋሪ እንደሆነ ግልጽ ነው። ምርጫዬ አንድ ነው። ራሴን ተቀብዬ በጥሩ ልብ ጌታን እያመለኩኝ በሰላም መኖር። ሶስተኛ፣ ስለ ሁሉም ጌታን ማመስገን። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። በመዝሙረ ዳዊት 139 ቁጥር 14 የደስታ ዝማሬ መዝሙራችንን ማድረግ እጅግ ውብ ነው። ሁለተኛው ንዑስ ርዕስ ራስን ያለመቀበል ድምጾችን መለየት። ራስን ያለመቀበል ድምጾችን መለየት ማለት ራሴን እንዳልቀበል ከተለያዩ አቅጣጫዎች የሚመጡትን
ድምጾችን የመለየትን ብስለት ማዳበር ማለት ነው። ማንነታችን ሙሉ እንዳልሆነ የሚያሳስቡን ድምጾች በቶሎ ካለየናቸው ነገሮች ከተበላሹ በኋላ ነው የምንነቃው። ሰው ማህበራዊ ፍጡር ነው። በቀን ውስጥ ከብዙ ሰውና ሁኔታ ጋር መልእክቱን ይለዋወጣል። እንዲህ በእነዚህ ልውውጦች መካከል ነው የተለያዩ አጣርተን ልንጥላቸው የሚገቡንን መልእክቶች ወደ ውስጣችን ተደባልቀውና ተሰውረው እንዲገቡ የምንፈቅደው። የሚከተሉትን ራስን እንዳንሆን የሚገፋፋን ጠንቆች መንጥረን እናውጣቸው። አንደኛ፣ ከሰይጣን ሽንገላና ውሸት የሚመጣ ድምፅ። ጠላታችን ሰይጣን የተሸነፈ ጠላት ነው። ሆኖም ያመነውንና ለመታለል ራሱን የሰጠው ሰው ሲያገኝ ግን የእድሜ ልክ መዘዝ ጥሎበት ያልፋል። ህልምን፣ የአእምሮ ድምፅንና የመሳሰሉትን በመጠቀም መልእክቱን ያስተላልፋል። እንንቃበት። ሁለተኛ፣ ከጤና ቢስ ወዳጅ የሚመጣ ድምፅ። አንዳንዶች አውቀው ሌሎች ደግሞ በመታለል ራሳቸውን የክፉ መሳሪያ አድርገው ያቀርባሉ። ይህ እንዳይሆን መጠንቀቅ አስፈላጊ ነው። የአእምሯችን ቅጥር በሚገባ በማጠናከር የምናምነውን መለየት አስፈላጊ ነው። ሶስተኛ፣ ከተለያዩ ማስታወቂያዎችና ፊልሞች የሚመጣ ድምፅ። አንድ ድርጅት የሚሸጠውን ውጤት ካልተጠቀምት ኋላ ቀርና ተቀባይነት የሌለህ ሰው እንደሆንክ መልእክትን ይልክልሃል። በፊልምና በመጽሔቶች የምናያቸው ከማንነታችን ጋር በማነጻጸር ኋላ እንደቀረን የሚጠቁምን መልእክቶች ብዙ ናቸው። ሶስተኛው ንዑስ ርዕስ፣ ራስን ያለመቀበል መገለጫዎችን መለየት። ራስን ያለመቀበል መገለጫዎችን መለየት ማለት ራሴን ያለመቀበልን ጠቋሚ የሆኑ ምልክቶች በመለየት ማወቅ ማለት ነው። ራሳችንን ያለመቀበላችን ጉዳይ ለእኛ ብቻ ሳይሆን ለሌሎችም በዙሪያችን ላሉ ሰዎች የሚታይ ነው። እነዚህን ሁኔታዎች መለየት እጅግ አስፈላጊ ነው። ምክንያቱም አንዳንድ ጊዜ ራስን ያለመቀበል ችግር እንዳለብን እንኳ በቅጡ አናውቅም። ምልክቶቹን ስናስተውል ብቻ የችግራችንን ምንጭ በማወቅ መፍትሄን የማግኘት እርምጃ መውሰድ እንጀምራለን። ከላይ ያለው እንዲመስሉ ራሳቸውን እየለወጡ የሚለው ጥቅስ እንደሚጠቁመን ያልሆነውን እንድንመስል ራሳችንን ከመለወጥ ነፃ ማውጣት አስፈላጊ ነው። እንዲመስሉ ራሳቸውን እየለወጡ ውሸተኞች ናቸውና ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ይነግረናል። ራስን አለመቀበልን ለመለየት መውሰድ የምንችላቸው እርምጃዎችና መፍትሄዎች። አንደኛ፣ ንግግርህን ተመልከተው። ንግግራችንን እንመልከተው። አንዳንድ ራሳቸውን ያልተቀበሉ ሰዎች አነጋገራቸው ዝቅተኝነትን ያመለክታል። ሌሎች ግን ያንን የውስጥ ትግል ለማሸነፍ ሳያስቡት የትዕቢትን ቃላት ይለምዳሉ። ባጭሩ ንግግርን ብናጤነው ምልክትን እናይ ይሆናል። ሁለተኛ፣ አለባበሳችንን እናጤነው። አንዳንድ ሰዎች ማንነታቸውን ለመደበቅ ቀላል ሆኖ የሚያገኙትን መንገድ የአለባበስ ሁኔታ ነው። ባጭሩ ይህን ጥያቄ ጠይቅ። አለባበሴ ከኔ ጋር የማይመጣጠን አንድን ነገር ለመደበቅ ወይንም ለማጉላት እንደሆነ ያሳያልን ብለን ጠይቅ። ሶስተኛ፣ አጠቃላይ
ሁኔታችንን እናስተውል። አንዳንድ ሰዎች ሁኔታቸው የነሱ አይደለም፣ እንቅስቃሴያቸው፣ አረማመዳቸው፣ ሰላምታ አሰጣጣቸው የነሱ እንዳልሆነ ያስታውቃል። እስቲ ሁኔታውን እናጢነውና ምን እንደምናስተውል እናስብ። ራሳችንን በጌታ ኃይል ነፃ እናውጣ። አራተኛው ንዑስ ርዕስ ራስን ያለመቀበል መንስኤዎችን መለየት። ራሳችንን ጥለን ወደ ሌላኛውና የኛ ወዳልሆነው ማንነት እንድንማረክ ጥሪ የሚያደርጉ ሁኔታዎች በዙሪያችን ሞልተዋል። እነዚህ ጥሪዎች በቀጥተኛ መልኩ ካለን የውስጥ ስነ ልቦናዊ ፍላጎቶች ጋር የተያያዙ ናቸው። በውስጣችን ያለውን የመወደድና ተቀባይነት የማግኘት ፍላጎት ለማሟላት ብዙ ነገሮችን ለማድረግ ይቃጣናል። ሳናስበውም ራሳችንን ማለቂያ የሌለው ጉዞ ውስጥ ገብቶ እናገኘዋለን። ይህ እንዳይሆን በውስጣችን ያሉትን ስነ ልቦናዊ ፍላጎቶች በማወቅ ትክክለኛ እርካታ የምናገኝበት መንገድ መፈለግ አለብን እንጂ ራስን ባለመቀበል ስቃይ ውስጥ መማቀቅ የለብንም። ከራሳችን ለመሸሽ ራሳችንን ያሳመንባቸው ስውር ስነ ልቦናዊ ምክንያቶች እነዚህ ናቸው። ሰዎች እንዲቀበሉን፣ ሰዎች ቤተሰባቸውን ለማስደሰት፣ ፍቅረኛ እንዲቀበላቸው፣ እንዲሁም አንድ ቡድን ውስጥ ተቀባይነት ለማግኘት ራሳቸውን ለመለወጥ ይሞክራሉ። መጨረሻው ግን አያምርም። መፍትሄው ራስን ሆኖ መገኘት ነው። ራስን ሆኖ መኖር ነው። ሁለተኛው የዘመኑን ሰው መስሎ ለመገኘት መሞከር። የዘመኑን ፋሽን፣ የዘመኑን ቁመና፣ የዘመኑን የንግግር ዘይቤ ለመጨበጥ የሚደረግ መፍጨርጨር አስጊ ነው። የዘመኑ ነገር ጤናማ ባህል ወደ መሆን መጥቶ እኛንም ከነካካን ችግር የለበትም። ራስን ካስካደን ግን መጠንቀቅ አስፈላጊና ወሳኝ ነገር ነው። ሶስተኛ ስኬታማ መስሎ ለመታየት መሞከር። አንዳንድ ሰዎች ለአገልግሎትም ሆነ በኑሮ ሁኔታ ስኬታማ መስሎ ለመታየት የሚያደርጉት ጥረት የለም። ስኬት ግን የታይታና የአንድ ጊዜ ክስተት ሳይሆን ሂደትና የኑሮ ዘይቤ ነው። መነሻውም ራስን ሆኖ መገኘት ነው። አምስተኛው ንዑስ ርዕስ ራስን በመቀበል የሰዎችን ምሳሌነት መከተል። የእግዚአብሔርን ቃል የተናገራችሁን ዋኖቻችሁን አስቡ፣ የኑሯችሁንም ፍሬ እየተመለከታችሁ በእምነታችሁ መስሏቸው። ዕብራውያን ምዕራፍ 13 ከቁጥር 7። ራስን በመቀበል የሰዎችን ምሳሌነት መከተል ማለት ማንነቴን በማይነካ መልኩ የሰዎችን አርያነት መከተል ማለት ነው። በባህሪ ክርስቶስን የሚመስልን ሰው ለመምሰል መጣጣር ራስን አለመቀበል ማለት አይደለም። ይህ የሰዎችን ምሳሌ እያዩ እነሱን የመምሰል ጉዞ ግን ማንነቴን ሊያስጥለኝ አይገባም። ራስን በሚገባ የተቀበለ ሰው መልካም ምሳሌ የሆኑ ሰዎችን በማየት ሚዛናዊ በሆነ መልኩ ምሳሌነታቸውን ይከተላል። እንደውም ራስን ተቀብሎ የተደላደለ ሕይወት መኖር ማለት ምን እንደሆነም ምሳሌ ሊሆን ከሚችሉ ሰዎች ይማራሉ ማለት ነው። መልካም መሪዎችን የመምሰል ጤናማ ጎዳና የሚያጠቃልላቸው እውነታዎች እነኚህ ናቸው። አንደኛ፣ ኃጢአትን በማስወገድ ደረጃ ራስን በቅድስና በመምራትና ከስህተት ጎዳና ተመልሶ በእውነተኛው መንገድ ላይ በመሄድ አቅጣጫ ሰዎችን እንድንመስል ቃሉ
ያበረታታናል። እንዲያውም ይህ ሁኔታ ራሱን በሚገባ በመቀበል ለማደግ የሚፈልግ ሰው ምልክት ነው። ሁለተኛ፣ ከአጉል ልማድ በመላቀቅ ደረጃ ራስንም ሆነ ሌላውን ሰው ሊጎዳ ከሚችል ልማድና ባህል በመላቀቅ አቅጣጫ የሰዎችን ምሳሌነት ለመከተል መጣጣር እጅግ አስፈላጊና ጤናማ የሆነ ነገር ነው። ይህ ጉዞ ማንነታችንን ወደ ክፉ አቅጣጫ ከሚመሩ ሁኔታዎች ይጠብቀናል። ሶስተኛ፣ ምስክርነትን በመጠበቅ ደረጃ ለምስክርነታችንና ለአገልግሎታችን የማይመችን ማንኛውንም ጤና ቢስ የህይወት ዘይቤ በማስወገድ ደረጃ የሰውን ምሳሌነት መከተል እጅግ ጠቃሚ ውሳኔ ነው። በጥንቃቄ ከተጠቀምንበት የሰዎች ምሳሌነት ይህ ነው የማይባል ስኬት ይሰጠናል። ተወዳጆችና የተከበራችሁ የቪዥን ቲዩብ ቤተሰቦች እንደምን ቆያችሁ? አብራችሁኝ እንደቆያችሁ ተስፋ አደርጋለሁ። ስለዚህ ራስን የመምራት ጥበብ ሰልፍ ሊደርሺፕ ዊዝደም ከዶክተር ዲያቆን ኢዮብ ማሞ በ2005 ክታብ ከቪዥን ቲዩብ። ከወደዳችሁት ላይክ፣ ኮመንት፣ ሼር እንድታደርጉ በአክብሮት እየጠየቅኩ በክፍል 3 እስከምንገናኝ ሰናይ ጊዜ ይሆንላችሁ። አመሰግናለሁ።